በሱዳን በኤሚሬትስና በተላላኪዋ ብልጽግና በተሰነዘረ የድሮን ጥቃት የበርካታ ንጹሃን ህይወት አልፏል። የምትሰሙት ይሆናል። ዓለም አቀፍ ጋዜጣ ላይ የምትሰራው ፈረንሳይቷ ጋዜጠኛ ከኢትዮጵያ ተባረረች። ያገዛዙን የሚዲያ አፈናን ያጋለጠ ክስተትም ተብሏል። መረጃውን የምናስደምጣችሁ ይሆናል። በሀገሪቱ የረሃብና የእልቂት አደጋ መደቀኑን ያመላከተው ዩኒሴፍ በርካቶች ኢትዮጵያን የሞት አደጋ ላይ መሆናቸውን ገልጸዋል። ዝርዝሩን የምትሰሙት ይሆናል። ፋኖ በሸዋ ከሀራ መሬት የአገዛዙ ቅጥረኛ ኃይል ጋር እንዲሁም በሸዋ ግንባሮች በአገዛዙ ጦር ላይ ታላቅ ድል ተቀዳጅቷል። የግንባር መረጃን ይዘናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በሱዳን ሎቤት ከተማ በኤሚሬትስና በተላላኪዋ አብይ አህመድ በተሰነዘረ የድሮን ጥቃት የ23 ንጹሃን ህይወት አለፈ። በአፍሪካ ቀንድና በጎረቤት ሀገራት ላይ ጣልቃ በመግባት ትንኮሳዎችን የሚፈጽመው የብልጽግናው አገዛዝ የሱዳን ቀጠናዊ ግጭት ሌላኛው የኢትዮጵያ ስጋት እንዲሆን አድርጎታል። ትናንት ምሽት በሱዳን ደቡብ ኮርዶፋን ግዛት በምትገኘው ሄሎፔድ ከተማ በተሰነዘረ የድሮን ጥቃት የ23 ሰዎች ህይወት በግፍ ሲገደል የ19 ደግሞ ከባድና ቀላል የመቁሰል አደጋ ደርሶባቸዋል። ይህ ሰብአዊ ቀውስ ያስከተለው ጥቃት 23 ሰዎች በግፍ ሲገደሉ 19 ያህሉ ደግሞ ከባድና ቀላል የመቁሰል አደጋ ደርሶባቸዋል። ይህ ሰብአዊ ቀውስ ያስከተለው ጥቃት ንጹሃን የሚኖሩባቸውን የመኖሪያ መንደሮች፣ ሀዘን ላይ የነበሩ ሰዎችን የለቅሶ ስነ ስርዓትና ለህዝብ የምግብ እህል ጭና ትንቀሳቀስ የነበረችን መኪና ሆን ብሎ ኢላማ ያደረገ ነበር። ኢመርጀንሲ ሎየርስ የተባለው የአካባቢው የሰብአዊ መብት ተሟጋች ቡድን ይፋ ባደረገው መረጃ መሰረት ይህን አሰቃቂ ጥቃት የሰነዘረው በአብይ አህመድ አገዛዝና በዩናይትድ አረብ ኤሚሬትስ በቀጥታ በመታገዝ የፈጥኖ ደራሽ ታጣቂ ቡድን መሆኑም ተረጋግጧል። ይህ በእንዲህ እንዳለ አገዛዙ በገለልተኛ ሚዲያዎች ላይ የጀመረውን አፈና አጠናክሮ የቀጠለ ሲሆን አንዲት ፈረንሳይት ጋዜጠኛ ከኢትዮጵያ አባረረ። የሀገሪቱን እውነተኛ ገጽታና መሬት ላይ ያለውን ግፍ ለዓለም ማህበረሰብ የሚያጋልጡ ገለልተኛ የሚዲያ ተቋማትንና ጋዜጠኞችን በአይነ ቁራኛ የሚከታተለውና የሚያሳድደው አገዛዝ በፈረንሳይት ጋዜጠኛ ላይ የማባረር እርምጃ መውሰዱ ታውቋል። ላክራ በተሰኘው ታዋቂ ጋዜጣ ላይ የምትሰራው ፈረንሳይት ጋዜጠኛ ከኢትዮጵያ መባረሯን ድርጅቷ የፈረንሳይ ዜና አገልግሎት አዣንስ ፍራንስ ፕሬስ ዛሬ ይፋ አድርጓል። የዜና አገልግሎቱ እንደገለጸው ይህ እርምጃ አገዛዙ በገለልተኛ ሚዲያዎች ላይ እየወሰደ ያለውን ከፍተኛ የማፈን እርምጃ አጠናክሮ መቀጠሉን የሚያሳይ ግልጽ ማሳያ ነው ተብሏል። ባለፉት ዓመታት መሬት ላይ ያለውን እውነት ስትዘግብ የቆየችው ፈረንሳይት ጋዜጠኛ አጉስቲን ፖስሊ ከጎርጎሮሳውያኑ 2023 ጀምሮ በኢትዮጵያ በመቀመጥ የተለያዩ ቀጠናዊና ሀገራዊ ጉዳዮች ላይ ዘጋቢ ሆና ስትሰራም የቆየች ባለሙያ ናት። እንደ ፈረንሳይ ዜና አገልግሎት ዘገባ ከሆነ ጋዜጠኛ አጉስቲን ፖስሊ ያለምንም ቅድመ ማስጠንቀቂያ ከሀገር እንድትባረር የተደረገችበትን ምክንያት በተመለከተ ለአገዛዙ ባለስልጣናት እስካሁን የሰጡት ግልጽ የሆነ ምክንያት የለም። የጋዜጣ ውጭ ጉዳይ አዘጋጅ ለአዣንስ ፕሬስ በሰጡት መግለጫ የአገዛዝ ውሳኔ ፍጹም ለመረዳት የማይቻልና በፕሬስ ነጻነት ላይም የተሰነዘረ ከባድ ቅጣት ነው በማለት ከሆነ ነው አገዛዙ በአማራ ክልልና በልዩ ልዩ የሀገሪቱ ክፍሎች የሚፈጸመውን የንጹሃን እልቂትና የሰብአዊ መብት ጥሰት ለዓለም የሚያጋልጡ ዓለም አቀፍ ጋዜጠኞችንና ነጻ ሚዲያዎችን መፍራቱ እንዲህ አይነቱን አምባገነንነት የመጨረሻ እርምጃ እንዲወስድ አስገድዶታል የሚሉ አስተያየቶችም እየተሰነዘሩ ነው። ይህ በእንዲህ እንዳለ በኢትዮጵያ ስር የሰደደ ረሃብና የእልቂት አደጋ መደቀኑን ዩኒሴፍ አስታወቀ። የተባበሩት መንግስታት የህፃናት መርጃ ድርጅት የሰብአዊ ሁኔታ የሚያሳይ ይፋዊ ሪፖርት ያወጣ ሲሆን በሀገሪቱ በተለያዩ አካባቢዎች የሚስተዋለው ጦርነቶችን፣ መፈናቀሎች፣ የአየር ንብረት መዛባትና ኢኮኖሚ ጫናዎች የህዝብን ተጋላጭነት ፍጹም አስከፊ ደረጃ ላይ እንዳደረሱት ገልጸዋል። ተቋሙ በኢትዮጵያ ያለውን ተጋላጭ የህፃናትንና ቤተሰቦችን ለመደገፍ የ2026 ዓመተ ምህረት 401.5 ሚሊዮን ዶላር የሰብአዊ እርዳታ በጀት ቢጠይቅም እስካሁን የተገኘው ግን 19 በመቶ ብቻ መሆኑን የ81 በመቶ በጀት ጉድለት እንደገጠመውና ስራው መቆም አፋፍ ላይ መድረሱንም አስጠንቅቋል። በልዩ ሁኔታ በህፃናት ጥበቃ፣ በትምህርት፣ በውሃና ንጽህና አጠባበቅ ዘርፎች ላይም ከ85 በመቶ በላይ የገንዘብ እጥረት ታይቷል። እንደ ሪፖርቱ ገለጻ አገዛዙ በፈጠረው አለመረጋጋትና የጸጥታ እክል ምክንያት የእርዳታ አሰጣጥ ሂደቱ የተስተጓጎለ ሲሆን ሰብአዊ ድጋፍ ሰጪዎች ወደ ተጎዱ ማህበረሰቦች በተለይም በአማራ ክልል በግጭት ምክንያት በተፈጠረው የመንገድ መዘጋት የምግብ አገልግሎቱ ተቋርጦ ህጻናት ለሞት እየተዳረጉ ነው። ተጨማሪም አገዛዙም በቀጠናው ከፈጠረው ቪዲዮ ፖለቲካ ውጥረትና መካከለኛው ምስራቅ ካለው ቀውስ ጋር ተያይዞ በሀገር ውስጥ
የናፍጣ ዋጋ በ26 በመቶ እንዲጨምር ማድረጉን፣ የትራንስፖርት ዋጋ የማናር የምግብ አቅርቦት ሰንሰለቱንም ሙሉ በሙሉ አናግቶታል። በሌላ በኩል በጎረቤት ደቡብ ሱዳን ዳግም በተቀሰቀሰ ግጭት ምክንያት 85,000 ያህሉ ስደተኞች ወደ ጋምቤላ ክልል መግባታቸውንና ከሰኔ እስከ መስከረም ባለው ክረምት ዝናብ ወቅት በትግራይ፣ አፋር፣ ምስራቅ አማራ፣ ምስራቅ ኦሮሚያና ሰሜን ሶማሌ ክልሎች ከመደበኛ በታች የዝናብ መጠን ሊከሰት እንደሚችል መተንበዩ ሊመጣ ያለውን የረሃብና ውሃ እጥረት አደጋ ይበልጥ አሳሳቢ አድርጎታል። ታዛቢዎች እንደሚሉት አገዛዙ በሚሊዮን የሚቆጠሩ ዜጎች በከፍተኛ የአካል መቀጨጭና በተመጣጣነ ምግብ እጥረት እየተጠቁ ባሉበትና ኦሮሚያ፣ ሶማሌና አማራ ክልሎች ከፍተኛ የሆኑ ለንጹሃን ህይወት መታደግና የዲፕሎማሲ ስራ መስራት ሲገባው በጦርነትና በፓርኮች ግንባታ ላይ በቢሊዮን የሚቆጠር የሀገር ሀብት መባከኑ የስርዓቱን ጨካኝነትና መድረሻ ቢስነት በግልጽ ያሳያል ሲሉም ገልጸዋል። ዩኒሴፍ በአስቸጋሪ ሁኔታ ውስጥ ሆኖ በመጋቢትና ሚያዝያ ወራት ከ104,000 በላይ እድሜያቸው ከ5 ዓመት በታች ለሆኑ ህጻናት የህክምና እርዳታ ቢሰጥም ወደ ህክምና ማዕከላት የሚመጡ ህጻናት ቁጥር በከፍተኛ ሁኔታ መጨመሩ በሀገሪቱ እስካሁን ያልተፈቱ መዋቅራዊና ስር የሰደዱ የምግብ ዋስትና እጥረት ችግሮች መኖራቸውን ያጋለጠ ሆኗል። ይህ በእንዲህ እንዳለ ፋኖ በወሎ ዋግምራ ከሀራ መሬት ትግራይ ጋር እንዲሁም በፀሐይ መውጫና በሸዋ በተደረጉ መብረቃዊ ጥቃቶች በአገዛዙ ጦር ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ግንባሮችና የከተማ ውስጥ ኦፕሬሽኖች በአገዛዙ ጦርና ተባባሪ ባንዳዎች ላይ ወታደራዊ ድሎችን ማስመዝገቡን ቀጥሏል። ዛሬ ሰኔ 5 2018 ዓ.ም ከንጋቱ 10 ሰዓት እስከ ረፋዱ 4 ሰዓት ድረስ በዋግምራ ብሔረሰብ አስተዳደር ዞን ሰቆጣ ዙሪያ ወረዳ ሐሙሲት ከተማ ላይ በተደረገ የደፈጣና ሽምቅ ውጊያ በአገዛዙ ኃይል ላይም ከባድ መብረቃዊ ጥቃት ተፈጽሟል። በአፋብን ወሎ ቤተ አማራ ሚኒሊክ 303ኛ ኮር 14ኛ ክፍለ ጦር ስር የምትገኘው ሁለተኛዋ ማንኩሽ ሻለቃ ዙሪያውን ከበባ በማድረግ በፈጸመችው በዚህ ጥቃት በአገዛዙ ሚኒሻዎችና በጌታቸው ረዳ በሚመራውና ራሱን ሀራ መሬት ብሎ በሚጠራው ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሷል። የ14ኛ ክፍለ ጦር ቃል አቀባይ አርበኛ ሀብቱ ማሞ እንደገለጹት በአውደ ውጊያው 15 የጠላት ኃይል ሲደመሰስ 6 የቆሰሉ ሲሆን 2 ሚኒሻዎች ደግሞ ተማርከዋል። ይሁን እንጂ ራሱን ሀራ መሬት ብሎ የሚጠራው ኃይል ሽንፈቱን ለመሸፈን የሞርታር ከባድ መሳሪያ ወደ ሐሙሲት ከተማ 2 ጊዜ በመተኮስ ንጹሃንን የጨፈጨፈ ሲሆን በተወረወረው ቅንቡላ 6 ንጹሃን ወገኖች ወዲያውኑ ህይወታቸውን ሲያጡ ከ15 በላይ የሚሆኑት ደግሞ ከባድና ቀላል የአካል ጉዳት ደርሶባቸው ወደ ሰቆጣ ሆስፒታል ሪፈር መባላቸውን የዓይን እማኞች አረጋግጠዋል። በሌላ በኩል በቀትር ጠራራ በፀሐይ መውጫ ከተማ ውስጥም እጅግ አስደናቂ ከተማ ኦፕሬሽን ተፈጽሟል። የአፋብን ወሎ ቤተ አማራ ሚኒሊክ እዝ የ106ኛ ኮር 31ኛ ክፍለ ጦር አባል የሆነው ፋኖ ወደ ከተማዋ ሰርጎ በመግባት የብርሃኑ ጁላ መከላከያ ሰራዊት ከፍተኛ አመራርን የደመሰሰ ሲሆን አንድ የሻምበል መሪን ደግሞ መማረክ ችሏል። በዚህ ስኬታማ ኦፕሬሽን 2 ጥቁር ክላሽ፣ 1 የጦር ሜዳ ራዲዮ፣ 1 መጠባበቂያ ሬዲዮ ባትሪና 1 የመከላከያ አባል ተማርኳል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር መለሳለሁ። መልካም ቆይታ።